በሀገራችን ኢትዮጵያ በኮንስትራክሽኑ ዘርፍ እጅግ በጣም ተወዳጅና አዋጭ የሆኑ በተለይም እነዚህ ተሽከርካሪዎች በሰዓታት ውስጥ ብቻ በርካታ ገንዘቦችን ማፈስ የሚያስችሉ ናቸው። ለመሆኑ እነዚህ ተሽከርካሪዎች አሁናዊ ዋጋቸው ስንት ነው? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ በተለይ በኮንስትራክሽኑ ዘርፍ ላይ እጅግ በጣም አዋጭና ለስራ ትርፋማ የሚያደርጉ የሎደር አሁናዊ ዋጋ ስንት ነው? በተለይ እነዚህን ተሽከርካሪዎች እጅግ በሚገርም ሁኔታ አንድም ቀን እንግዲህ ለዓመታት ዋጋቸውን አቅርቤ አላቅም። ነገር ግን በዚህ ወርና በባለፈው ወር ላይ ብዙዎቻችሁ እየጠየቃችሁኝ ስለነበረ ዛሬ የነዚህን ተሽከርካሪዎች አሁናዊ ዋጋቸውን ነው ዛሬ ሐምሌ 12 ቀን 2018 ይዤላችሁ የቀረብኩት። እንደምታውቁት በዚህ ቻናል ስለ ተሽከርካሪዎች ዋጋ ሲጨምርም ሲቀንስም እየተከታተልን ወደ እናንተ የምናደርስበት ቻናል ነው። በተጨማሪም ደግሞ ብዙ ጊዜ በተለያዩ ሶሻል ሚዲያዎች ላይ የመጭበርበር ሁኔታ ሲፈጸም በቀጥታ በዚህ ቻናል ወደ እናንተ የማስጠንቀቂያ ደውል እናደርሳለን። ታዲያ ሁላችሁም ቻናሉን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ ብዙዎቻችሁ እነዚህን ተሽከርካሪዎች ዋጋቸውን እባክህ ስራልን እያላችሁኝ ነበር። እኔም አንድም ቀን እነዚህን ተሽከርካሪዎች የዋጋ መረጃ እንግዲህ ሰጥቻችሁ አላቅም። በእርግጥ አሁን ላይ በሀገራችን ኢትዮጵያ እነዚህንና እንደ ትራክተር አይነት ተሽከርካሪዎች እጅግ በጣም ትርፋማ የሚያደርጉ ተሽከርካሪዎች ናቸው። ይህ ማለት ማንኛውም ሰው ያልነቃባቸው የስራ ዘርፍ አላቸው። የነዚህ ተሽከርካሪዎች ለየት የሚያደርገው ነገር ቢኖር በሰዓታት ውስጥ ብቻ እጅግ በርካታ ገንዘቦችን ማሳፈስ የሚችሉ ተሽከርካሪዎች ናቸው። ታዲያ ዛሬ እነዚህን ተሽከርካሪዎች አሁናዊ ዋጋቸው ስንት ነው የሚለውን በተለይም ሎደሮች እጅግ ብዙ አይነት ከመሆናቸው ጋር ተያይዞ በዛሬው ፕሮግራሜ የነዚህን የሎደር ብቻ ነው አሁናዊ ዋጋ ይዤላችሁ የቀረብኩት። ተጨማሪ ስለ ትራክተር አሁናዊ ዋጋም ከፈለጋችሁ በኮሜንት ላይ ጻፉልኝ፣ የምሰራላችሁ ይሆናል። እንግዲህ እነዚህ ሎደሮች አሁን ላይ በብዛት በሀገራችን ኢትዮጵያ የመኪና ገበያ ውስጥ እየተወደዱ እየተለመዱ ብዙዎችም እንግዲህ ተሽከርካሪዎቻቸውን ሸጠው ወደዚህ ዙር እያመሩ ይገኛሉ። በተለይ አሁን ላይ በሀገራችን ኢትዮጵያ የመኪና ገበያው እጅግ ባልተጠበቀ ሁኔታ ባለበት ሰዓት ብዙዎች መኪና ከመግዛት ይልቅ እነዚህን ተሽከርካሪዎች ገዝተው ትርፋማ እየሆኑ ነው። ታዲያ እነዚህ ተሽከርካሪዎች አሁን ላይ በባንክ አማራጭ ብዙ ቦታ ፈልጌ ነበረ፣ ነገር ግን በባንክ አይደለም በካሽ ብቻ ነው ያሉኝ። ምናልባትም ሌላ ጊዜ በባንክ አማራጭ ካገኘሁኝ የምሰራላችሁ ይሆናል። ነገር ግን የባንክ አማራጭን እጅግ በጣም መጠንቀቅ እንዳለባችሁ በተደጋጋሚም ነግሬያለሁኝ። አማራጭ ስታጡ ብቻ ነው የባንክ አማራጭን ማሰብ የሚቻለው እንጂ በፍጹም 100% በካሽን ምረጡ። ታዲያ እነዚህ ተሽከርካሪዎች አሁን ላይ በመዲናችን አዲስ አበባ በተለያዩ የመሸጫ ቦታዎች ላይ ስንመለከታቸው ከ6 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ይህ ዋጋ እንግዲህ እነዚህን ማሽኖች ብቻ መሰረት ያደረገ ነው። ነገር ግን ሌሎች እስካቫተሮች አሉ። እጅግ በብዙ አይነት ዲዛይን ነው ለኮንስትራክሽን ተመርተው ወደ ሀገራችን የመኪና ገበያ ውስጥ የሚቀላቀሉት። እኔም በብዙዎቻችሁ ጥያቄ መሰረት የነዚህን ሎደሮች አሁናዊ ዋጋ የሚል ጥያቄ ስላቀረባችሁ የነሱን ዋጋ ብቻ መሰረት አድርጌ ነው። ሌሎች አይነት ሎደሮችንም ከፈለጋችሁ ኮሜንት ላይ ያሳውቁኝ፣ በሌላ ቪዲዮ የምሰራላችሁ ይሆናል። ነገር ግን ትራክተሮችን በተመለከተ እጅግ በጣም አዋጭ የሆኑ ትራክተሮች ናቸው። የነሱን የዋጋ መረጃም ከፈለጋችሁ ኮሜንት ላይ ስራልን በሉኝ፣ የምሰራላችሁ ይሆናል። ከአነስተኛ ዋጋ እስከ ከፍተኛ ዋጋ ያላቸው ከነ መቆፈሪያው እንዲሁም ደግሞ ከመቆፈሪያው ውጭ እጅግ በርካታ አይነት ለሽያጭ አማራጭ ዝግጁ የሆኑ ስላሉ ቀጣይ የምሰራላችሁ ይሆናል በእናንተ ጥያቄ መሰረት። ዛሬ ግን የብዙዎቻችሁ ጥያቄ የሆኑትን የሎደር አሁናዊ ዋጋ ስንት ነው የሚለውን በዚህ ቪዲዮ እንግዲህ ዛሬ ሐምሌ 12 ቀን 2018 ነው ይህንን ቪዲዮ የሰራሁት። ምናልባት ከቀናቶች ከወራቶች በኋላ ይህንን ቪዲዮ ስትመለከቱ የዋጋ ሁኔታ ኢትዮጵያ ውስጥ ታውቃላችሁ በሰዓታቶች ልዩነት ስለሚፈጠር
ወይ ሊጨምር ወይ ሊቀንስ ስለሚችል ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ወዳለሁ። ሌላው ከሰሞኑ ያለውን የመኪና ገበያ በተመለከተ በኤሌክትሪክ ተሽከርካሪዎች ዙሪያ ብዙዎቻችሁም እየጠየቃችሁኝ ነው። አሁን ላይ በተለይ መንግስት ያወጣው መግለጫ የተሽከርካሪ ገበያውን እኩል በሚባል መልኩ እየሄደ ያለበት ሁኔታ ነው። ያ ማለት ከዚህ ጎን ያለውና ከዚያ ጎን ያለው የመሸጫ ቦታ ከዚህ በፊት ልዩነት የነበረው ቢሆንም አሁን ላይ ግን እኩል እየጠሩ ያለበት ስለሆነ ይህ እኩል መጥራትና የገዢው ፍላጎት ማነስ ደግሞ የመኪና ገበያው እንዲቀንስ ምክንያት ያደርጋል። እኛም በተለያዩ ጊዜያት እንግዲህ እየተከታተልን ወደ እናንተ የምናደርስ ይሆናል። ሁላችሁም ይህንን ቪዲዮ ላይክ ሸር እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።